ቅዱስ ዘዜነ ማቴዎስ ቃለ ወልደ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና በልዑል አምላካችን ጸጋና ምሕረት አብራችሁን የሕያው አምላካችንን የዘላለም ምክር በመካፈል እግዚአብሔርን የምታመልኩ በያላችሁበት ጸጋና ሰላም ከእናንተ ጋር ይሁን በማለት ካቆምንበት በመቀጠል ዛሬ የምንካፈለውን ቃል እንካፈላለን። በትናንትናው ዕለት በነበረን ክፍለ ጊዜ በማቴዎስ ምዕራፍ 5 ቁጥር 12 ላይ ተጽፎ ባነበብነው ጌታ ለደቀ መዛሙርቱ በተናገረው ወይም ባስተማረው ትምህርትና መልእክት ውስጥ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ፣ ከናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና በማለት ጌታ ኢየሱስ ክርስቶስ ከተናገረው ተነስተን በሰማያት ላለ ታላቅ ዋጋ በመታጨት ምክንያት የሚሆን ደስታና ሐሴት እንዲሁም ደግሞ ብድራትን ወይም ደግሞ ሰማያዊ ዋጋን በተመለከተ ቅዱሳት መጻሕፍት ያላቸውን ምክር እና ትምህርት ተመልክተናል። እንግዲህ ስለ ሰማይ ዋጋ እግዚአብሔር በክርስቶስ ስለሚከፍለው ነገር ስናነሳ በሐዲስ ኪዳን መጻሕፍት ስለ ድል አክሊል፣ ስለ ጽድቅና ስለ ክብር እንዲሁም ስለ ሕይወት አክሊል ከተጻፈው ተነስተን ለድል አድራጊዎች እንደሚገባ መታገል ለቻሉ እንደገናም ደግሞ የጽድቅ አክሊል በእምነት ሩጫቸውን ወይም ሩጫውን ለፈጸሙና ሃይማኖቱን ለጠበቁ እንዲሁም ደግሞ የክብር አክሊል በደም የተዋጀውን ሕዝብ እግዚአብሔርን በመፍራትና በማክበር እግዚአብሔር ለዛ ወገን ወይም ደግሞ ለቤተክርስቲያን ካለው ፍቅር ከከፈለው ዋጋ በሚመነጭ ወይም በሚነሳ ማስተዋል እግዚአብሔርን በመፍራት መንጋውን ስለመጠበቅ እና ስለዋጋው ምን እንደሚል ቅዱሱ የእግዚአብሔር ቃል ተመልክተናል። ከዛ ባሻገር መጨረሻ ላይ የምናነሳው በያዕቆብ ምዕራፍ 1 ቁጥር 12 እና 21 እንዲሁም ደግሞ በራእይ ምዕራፍ 2 ቁጥር 10 ላይ ተጽፎ ከምናገኘው ቃል የሚነሳ ይሆናል። ስለ ሕይወት አክሊል ነው በዚህኛው ክፍል የምንማረው። እንግዲህ የድል አክሊል ወይም የጽድቅና የክብር አክሊል የሕይወት አክሊል ተብሎ ተጽፏል። እነዚህ ለድል ነሾች የሚሰጡ ስጦታዎች ናቸው። ጌታ ኢየሱስ ክርስቶስ በፊቱ የእርሱ የሆኑትን በሚሰበስብበት ዕለት በእርሱ ዙፋን ፊት በእርሱ መንበር ፊት የምንቀበለው ሽልማት እንደሆነም ትናንትና ተመልክተናል። ስለ ሕይወት አክሊል የተጻፈውን በማስታወስ እንግዲህ የሕይወት አክሊልን ስለ መቀዳጀት ጌታ ከተናገረው ማቴዎስ 5 ቁጥር 11 እና 12 ላይ ተጽፎ ከምናገኘው ቃል ጋር በማያያዝ ይሄንን እንመለከታለን። እንግዲህ የሕይወት አክሊል የሚለው ቃል የሕያውነት ስጦታና ሽልማት ነው። ይሄ እግዚአብሔር በክርስቶስ የሰጣቸውን ታላቅ ሕይወት በልዩ ልዩ ፈተና ካለመጣል ጋራ በልዩ ልዩ ፈተና ምክንያት ካለመተው ጋራ በሕይወት ውስጥ ያለ ሰልፍ ይሄንን እውነት ካለመንጠቁ ጋራ ተያይዞ
የሚታደል ወይም ደግሞ የሚሰጥ ነው። እንደሚታወቀው እንግዲህ ሕይወት እና እውነት መንገድ ጌታ ኢየሱስ ክርስቶስ ነው። በእርሱ በቀር ወደ እግዚአብሔር መግባት አይቻልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በዮሐንስ ምዕራፍ 14 ቁጥር 6 ላይ እንደነገረን እውነትም መንገድም ሕይወትም ራሱ ነው፣ በእኔ በቀር ወደ አብ መምጣት አይቻልም በማለት መናገሩንም ብዙዎቻችን እናስታውሳለን። ከዛ ባሻገር ጌታ በዮሐንስ ምዕራፍ 5 ቁጥር 24 ላይ ቃሌን የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም በማለት ጌታ ኢየሱስ ክርስቶስ የተናገረውን አሜን ከማለት እግዚአብሔር እንደላከው መሲህ ኢየሱስ ክርስቶስን በማመን መቀበል በሕይወት እያሉ ወደ ሕያውነት መሻገር፣ ወደ ዘላለማዊ ሕይወት መሻገር፣ አሁን ካለ ጊዜያዊ ኑሮ ዘላቂ ወደ ሆነው ከጌታ ከኢየሱስ ክርስቶስ ጋር ወደሚኖር የዘላለም ሕይወት ማለፍ እንደሆነ ወንጌላት ያስረዱናል። ከዚህ ጋር ተያይዞ ይህንን በክርስቶስ በማመን የተገኘን ሕይወት አጥብቆ በመያዝ በእምነት ጸንቶ በመገኘት እስከ መጨረሻው ከጌታ ጋር በመሆን ምክንያት የሚመጣውን ሰልፍ የሚመጣውን ፈተና ከመቋቋም ጋር ተያይዞ ደግሞ የሕይወት አክሊል ተብሎ ተጽፏል። ያመነ ሁሉ እንዳመነ ላይዘልቅ ይችላል፣ የጀመረ ሁሉ ላይፈጽም ይችላል። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን አምነው የተቀበሉ ግን በልዩ ልዩ ፈተና በኃጢአትም ምክንያት በሰይጣንም ውጊያ ዓለም ውስጥ ካለው ለክርስቶስ ከማይመቸው ነገር ጋር ተያይዞ ተፈትነው መጽናት ያልቻሉ ሕይወትን የተው ክርስቶስን የተው በዘመናት በታሪክ ውስጥ ቀላል አይደሉም። በእኛም ዘመን ቢሆን ከክርስትና የወጡትን ወይም ከክርስቶስ ዘወር ያሉትን ሰዎች በዚህ ሁኔታ ውስጥ ልናያቸው እንችላለን። የዕብራውያኑ ጸሐፊ በዕብራውያን 6 ላይ እግዚአብሔር ከሰጣቸው እድል ስላፈገፈጉ ካዩት ብርሃን ስለተወሰዱ የወደቁ ሰዎች በተናገረበት ክፍል አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ሊመጣ ያለውን ዓለም ኃይል ያዩትን ደግሞም የካዱትን እነዚህን ለንስሐ ማደስ የማይቻል ነው ይላል። እንግዲህ ክርስቶስን የመተው ያዩትን ብርሃን የመካድ የቀመሱትን ያጣጣሙትን ሰማያዊ እውነት ወይም ስጦታ ቸል ማለት ወይም ደግሞ ጨርሶ አሽቀንጥሮ ይመጣል አደጋ ባንዳንድ ሰዎች ሕይወት ተከስቶ እንደነበረና አሁንም ሊሆን በሚቀጥሉትም ዘመናት ደግሞ ሊሆን እንደሚችል ይታወቃል። ቅዱስ ጳውሎስ የገላትያን ምዕመናን በወቀሰበት ክፍል ከርሱ ወደ ልዩ ወንጌል ፈጥናችሁ ፈቀቅ እንዳላችሁ ሳይደነቃለሁ፣ ወንጌል ግን አንድ ነው፣ እኛ ከሰበክንላችሁ የሚለየውን ከሰማይ ወረድኩ እንኳን ብሎ ቢናገር የተረገመ ይሁን ባለበት ክፍል ሰዎች በተለያየ አይነት ትምህርት ተጠምደው ከእውነተኛው ወንጌል ወደ ተለየው ወንጌል ዞር ሊሉ እንደሚችሉ ከእውነተኛው የምስራች ሊወጡ እንደሚችሉ ያሳየናል። ስለዚህ ሰዎች በትምህርት ነፋስ ተፍገምግመውም ቢሆን ደግሞ በጠላት ተንኮል ተጠምደው ወደ ዓለማመን አድገው ቢሆን ሰዎች በኃጢአት ልምምድ ምክንያት ደንዝዘው ባለማመን ጠንቅ ተጎርተውም ቢሆን ይሄንን እውነት ሊጥሉ የሚችሉበት ይሄንን እውነት ሊተው የሚችሉበት አደገኛ ሁኔታ ይኖራል። በማቴዎስ ምዕራፍ 5 ቁጥር 11 ላይ ወደ ተጻፈው ስመለስ ጌታችን ኢየሱስ ክርስቶስ ሰዎች በእኔ ምክንያት ቢነቅፏችሁ ቢሰድቧችሁ ወይም ቢያሳድዷችሁና ስማችሁን እንደ ክፉ ቢያወጡ ነው ያለው። ነቀፋ፣ ማሳደድ፣ ስም ማጥፋት በጣም ከክርስቶስ በላይ ስማቸው የሚያጓጓቸው ሰዎች ስማቸው እንዳይጠፋ ሲሉ ክርስቶስን ሊተው ይችላሉ። ነቀፋን በፍጹም መታገስ የማይችሉ ሰዎች ስለ ክብራቸውና እንዲነቀፍ ከማይፈልጉት ማንነታቸው የተነሳ ነቀፋን ላይ ታገሱ ይችላሉ። ስድብን መቋቋም የሚያቅታቸው
በክርስቶስ ምክንያት የሚመጡ ነቀፋዎችን ስድቦችን በጭራሽ የማይታገሱ ሰዎች ቀላል አይደሉም። ጌታ ኢየሱስ ክርስቶስ በዛሬው ምሳሌ ትምህርቱ በጭንጫ ላይ ስለወደቀው ዘር ሲናገር በጭንጫ ላይ የወደቀው ፍሬ ወይም ደግሞ ዘር ቶሎ የሚያድግ ግን ወደ ውስጥ ስር ሰዶ እንዳያድግ ጭንጫ ከመሆኑ የተነሳ መሬቱ ስር የሌለው ግን አድጎ የሚታይ ወደ ላይ እንዲህ አይነቱ ተክል ነው ካለ በኋላ በቃሉ ምክንያት ፈተና ሲመጣ መከራ ሲመጣ የማይታገሱቱ ናቸው ይላል። እንዲህ ጭንጫ ላይ የበቀለው በቀላሉ ነፋስ ሊነቅለው የሚችል ከምንም በላይ ደግሞ የፀሐይ ሐሩር ሊያቃጥለው የሚችል ስር ሰዶ ወደ ታች ስለማያድግ ለፍሬያማነት ያለመብቃት አደጋ ያለበት ፍሬ ነው። ጭንጫ ላይ የሚበቅል ቶሎ በቅሎ ይታያል ግን ስር ስለሌለው በልዩ ልዩ ሁኔታ በቀላሉ ሊጠወልግና ሊጠፋ ይችላል። እና በጣም ብዙ ሰዎች ስር ሰደው ካለመታነጻቸው የተነሳ በቃሉ ምክንያት የሚመጣ መከራ በቃሉ ምክንያት የሚመጣ ፈተና በቃሉ ምክንያት የሚመጣ ነቀፌታን መታገስ ይከብዳቸዋል፣ መሸከም ያቅታቸዋል፣ ይነቀላሉ። እንዲህ አይነት ሰዎች ከጌታ ከኢየሱስ ክርስቶስ ጋር ለመክበር የሚሆን መናቅ ከጌታ ከኢየሱስ ክርስቶስ ጋር ለመንገስ የሚሆን መዋረድ ከጌታ ከኢየሱስ ክርስቶስ ጋር በአብ ቀኝ በክብር ለመገኘት የሚሆን ከሰፈር ውጭ መውጣትና መጣልን ጨርሰው የማይመርጡ ክብርን በዚህ ዓለም ደግሞ በሚቀጥለውም ዓለም የሚሹ ስማቸው በክብር እንዲነሳ ደግሞ በዚያም ከጌታ ጋር መከበር የሚፈልጉ በምንም ተአምር በኢየሱስ ክርስቶስ ምክንያት የሚመጣን ነቀፌታ መቀበል የማይሹ ሰዎች መልክ ነው። ወደዚህ የቃል እውነት ስመጣ በያዕቆብ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። ኢየሱስ ክርስቶስን ለሚወዱ መወደዳቸው ገብቷቸው ለሚወዱ እግዚአብሔር በክርስቶስ የሰጠው ተስፋ አለ። በፈተና የሚጸኑ ሰዎች ለሚወዱት እግዚአብሔር የሰጠውን ተስፋ የሕይወትን አክሊል ይቀዳጃሉ። እነዚህ በፈተና የሚጸኑ ናቸው። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና ይላል። እዚሁ ክፍል ቁጥር 21 ላይ ስለዚህ እርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚቻለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። እርኩሰትን በክፋት የሚገኘውን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚቻለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። የተዘራውን ቃል በውስጣችን የተጣለውን የጌታ የሆነውን ቃል በየዋህነት ተቀብሎ እንደ ቃሉ በመኖር መጽናት የክፋትን ትርፍ ማስወገድ እግዚአብሔር በክርስቶስ ለሰው ልጅ ያዘጋጀውን የሕይወት አክሊል የመቀዳጀት እድል ነው ወገኖቼ። ስለዚህ ሰው በውስጡ የተተከለውን ቃል በየዋህነት ላይ ይቀበል ይችላል ማለት ነው። የሰሙት ቃል ከሰሚዎች ጋራ በእምነት ስላልተዋሃደ አልጠቀማቸውም ተብሎ በዕብራውያን 4 ላይ እንደተጻፈው የሰማነው ቃል ለኛ ሕይወት የሚሆነው የሰማነው ቃል ለኛ እምነት የሚሆነው የሰማነው ቃል ለኛ በእግዚአብሔር ፊት ያለንን ተስፋ የምንቀዳጅበት አቅም የሚሆነው
በየዋህነት ስንቀበለው ነው። ነፍሳችሁን ማዳን የሚቻለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ነው የሚለው። የነፍስ ደህንነት የእግዚአብሔርን ቃል በመስማት እምነት ያለው ሰው ሆኖ በመገኘት ነው። እንደው ዝም ብሎ በደመ ነፍስ ማመን ፈጣሪ አለ ብሎ ማመን ሳይሆን በደመ ነፍስ ሁሉን የሚችል አምላክ አለ ብሎ በክርስቶስ ከተገለጠው ውጪ በሆነ ሁኔታ ማመን ሳይሆን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ ሮሜ ምዕራፍ 10:17 ላይ እንደተጻፈው ቃሉን በመስማት እንደ ቃሉ የሆነውን የእግዚአብሔርን እውነት በመረዳት ምክንያቱም እግዚአብሔርን ያየ አንድስ እንኳን የለም በእቅፉ ያለ አንድ ልጅ እርሱ ተረከው ተብሎ እንደተጻፈ እግዚአብሔር በክርስቶስ የተተረከው ነው። በክርስቶስ የተተረከው እግዚአብሔርን ለመረዳት ደግሞ ወደ እግዚአብሔር ቃል መምጣት ያስፈልጋል። እምነት ከመስማት ነው፣ መስማት የእግዚአብሔርን ቃል ነው። የእግዚአብሔር ቃል በውስጣችን የሚተከል ለምናምነው ለኛ በእምነት ተዋህዶ በእኛ ህይወት ውስጥ የሚሰራ ሕያው ነው። ስለዚህ የህይወት አክሊል ከሌላ ነገር ጋር ሳይሆን የሚገናኘው መንወደዳችን ገብቶን ጌታን የምንወድ በክርስቶስ የተገለጠውን እውነት አሜን ያል በቃሉ ያገኘነውን እውነት አሜን ያል በዚህ እውነት ምክንያት የክፋትን ትርፍና እርኩሰትን ተጸይፈን ከጌታ ጋር ተስማምተን ያለን ሰዎች ጌታ ኢየሱስ በከፈለው ዋጋ ያገኘነውን ህይወት ከመጠበቅ ጋር ተያይዞ የሚኖረን ዘላለማዊና ዘላቂ ክብር ነው የህይወት አክሊል የተባለው። የህይወት አክሊል የተሰጠንን ጠብቆ ከመያዝ ጋር የተያያዘ በክፋት እርኩሰት ምክንያት ካለመጣል ጋር የተያያዘ የሰማነውን ቃል በእምነት አሜን ከማለት ጋር የተያያዘ እግዚአብሔር እንዲሁ ወዶ በልጁ በኢየሱስ ክርስቶስ ወደዚህ ዓለም መምጣት ለኛ ካዘጋጀው ዘላለማዊ ህይወት ጋር የተያያዘ ይሄንን ነው የህይወት አክሊል የሚለው ቃሉ። ይሄንን ለማስረገጥ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ያለውን ቃል እናንብበው። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። በሰምርኔስ ላለችዋ ቤተክርስቲያን በሰምርኔስ ባለችዋ ቤተክርስቲያን ውስጥ አለቃ ለሆነው ቤተክርስቲያኒቱን በሽምግልና በእልቅና በኃላፊነት ለሚያስተዳድረው በአድራሻ የተጻፈ መልእክት ነው። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንክ ሁን፣ የህይወትን አክሊል እሰጥሃለሁ። አሁን በዚህ ተጋድሎ ውስጥ የምናየው እውነት ሰይጣን የሚጠቀምባቸው ሰዎች የሰምርኔስ ቤተክርስቲያንን ምእመናን በተለይም ደግሞ አለቃዋን አስተዳዳሪዋን በመከራ ውስጥ ሊጨምረው እንደሚችል ልትቀበለው ያለህን መከራ አትፍራ፣ እስከ ሞት የታመንክ ሁን፣ እስከ ሞት የታመንክ ከመሆኔ የተነሳ የህይወትን አክሊል እሰጥሃለሁ ሲል እናያለን። እንግዲህ በዚህ ቃል ውስጥ እንደምናስተውለው መከራ ምክንያት ሆኖ ስቃይ ምክንያት ሆኖ እስራት ምክንያት ሆኖ በወህኒ መጣል ምክንያት ሆኖ ጌታን የመካድ አደጋ በፊት ለፊታቸው ተፋፍጦ ስለነበር ተጋፍጠው ስለነበር በዚህ አይነት ሁኔታ ብዙዎችን ያስክዳል ሰይጣን። የተቀበሉትን እውነት ካለመተው ጋር የተያያዘውን ነው የህይወት አክሊል የሚለው። ሰዎች ከህይወትም ሊያፈነግጡ ይችላሉ። አሁን ወደ መጀመሪያው የድል አክሊል ስንመጣ ወገብን ታጥቆ ልክ እንደ ታጋይ ልክ እንደ ስፖርተኛ የድል አክሊል እንደሚናፍቅ ሰው በተገቢ ሁኔታ
በመትጋት ሕይወት ባለ አገልግሎት ምክንያት ጌታ የሚሰጠውን ወይም ደግሞ የሚያቀዳጀውን ስጦታ ነው የድል አክሊል የሚለው። ሁለተኛው ደግሞ ጤናማ በሆነ በእግዚአብሔርም በሰው ፊት ትክክል በሆነ ሁኔታ ሃይማኖትን የሚጠብቁ ሩጫውን የሚፈጽሙ ሰዎች የሚቀዳጁትን ዝም ብሎ መሮጥ ብቻም ሳይሆን በጽድቅ መሮጥ፣ ማገልገል ብቻም ሳይሆን በጽድቅ ማገልገል፣ መስራት ብቻም ሳይሆን በጽድቅ መስራት፣ አንዳንዴ በአመጻም ጭምር ሰዎች ለእግዚአብሔር እንደሚሰሩ ስለሚያስቡ ለነዚህ የሚታደል ነው። የክብር አክሊል ደግሞ ቀጥታ ከመንጋው ጋር ተያይዞ ክርስቶስ በደሙ የዋጃቸውን ቅዱሳን የጌታ የሆኑትን ሰዎች ከመጠበቅ እግዚአብሔርን ፈርቶ ይህን ታላቅ አደራ በደሙ ለክቶ ከደም የተነሳ ከክርስቶስ ደም እነዚህ የደሙ ዋጋዎች ናቸው እግዚአብሔር እነዚህን የሚያያቸው እንደዚህ ነው ብሎ ከማመን ጋር ተያይዞ እግዚአብሔር እንዲህ ላለው ታማኝ ሰራተኛ ወይም አገልጋይ የሚከፍለው ነው። አሁን ባነበብኩት በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ በሰምርኔስ ወዳለው መልአክ በተጻፈው መልእክት ውስጥ በፊት ለፊታቸው ፍጥጥ ያለ ከክርስቶስ ወደ ኋላ እንዲያፈገፍጉ ሊያደርግ የሚችል እምነትን ከልብ ሊያወጣ የሚችል ኢየሱስ ክርስቶስን ሊያስክድ የሚችል መከራ በፊት ለፊታቸው አለ። ስለዚህ በእምነት ተቀብሎ የሚያገለግለው ይህ አገልጋይ እምነቱን ሊሸረሽር በሚችል እስራት መከራና ስቃይ ምክንያት ጌታን እንዳይተው ነው። ለማንኛውም የሕይወት አክሊል በምንም ምክንያት ሊሆን ይችላል። ጌታን የማይጥሉ ሰዎች፣ ጌታን የሚወዱ ሰዎች፣ ጌታን ታምነው የሚኖሩ ሰዎች፣ በውስጣቸው የተተከለውን ቃል በየዋህነት የሚቀበሉ ሰዎች የክፋት ርኩሰትን የክፋት ትርፍን አስወግደው በእምነት የሚኖሩ ሰዎች ለተቀበሉት እውነት በክርስቶስ ላገኙት እውነት ከመታመናቸው ጋር ተያይዞ የሚሰጥ የሕይወት አክሊል ነው። ስለዚህ ሰይጣን ይዋጋል ሰዎች ባዶ እንዲሆኑ ትርፍ እንዳይኖራቸው በጌታ ፊት የማይሸለሙ እርቃናቸውን እንዲሆኑ ይሰራል። የድሉን አክሊል ለመንሳት፣ የጽድቁን አክሊል ለመንሳት፣ የክብሩን አክሊል ለመንሳት፣ የሕይወትን አክሊል ለመንሳት ሰዎች ሕይወት እንኳን እንዳይኖራቸው ከጌታ ጋር ለዘላለም እንዳይኖሩ በዋናነት ሰይጣን ይሰራል። ይህንን የሚያስተውል ወገቡ የታጠቀ መብራቱ የበራ አገልጋይ ግን በሰማይ ያለውን ዋጋ እያሰበ ጌታ ሲገለጥ የሚያገኘውን ትኩር ብሎ ብድራቱን እየተመለከተ በእምነት ጸንቶ ይታገላል፣ በእምነት ጸንቶ ይኖራል። ወገኖቼ ይህንን ነው ይሄ የቃል ምክር የሚያስታውሰን ወይም ደግሞ የሚያስታውቀን። በራእይ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል ጌታ ኢየሱስ ክርስቶስ። ለእያንዳንዱ እንደ ድካሙ እንደ ልፋቱ መጠን ይከፍላል። እዚህ ላይ አንድ ነገር ማስመር ወዳለው ወገኖቼ፣ ብዙ ጊዜ ከሰው ተጋድሎ ጋር የተያያዘውን ነገር በጌታችን በኢየሱስ ክርስቶስ ደም ካገኘነው ነገር ጋር የማጣረስ ወይም የማደበላለቅ ችግር በብዙዎቻችን ሕይወት አለ። ይሄን በደንብ ማስተዋል አለብን። ሰው በእምነት ነው የሚድነው። ጽድቅ በእምነት ነው ለሰው የሚታደለው። አብርሃም የነበረውን አይነት የእምነት ፍለጋ ላላቸው ነው በእምነት የሚገኝ ጽድቅ የሚሆነው ወይም የሚቆጠረው። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። በእምነት የሚገኝ ጽድቅ ወይም ደህንነት ሰዎች በእምነት እንጂ በተጋድሎ የሚያገኙት አይደለም። ወገብን ታጥቆ ማገልገል የሚያስፈልገው ለድል አክሊል ነው። ደግሞም በእውነተኛ ሁኔታ ማገልገል የሚያስፈልገው ለጽድቅ አክሊል ነው። ደግሞም መንጋውን በስርዓት እግዚአብሔርን ፈርቶ ማገልገል ለክብር አክሊል ነው። ሰይጣን በብዙ መንገድ የሚያመጣውን ሰልፍና እምነትን የሚሸረሽር ተቃውሞ መቆም የሕይወትን አክሊል በክርስቶስ ያገኘነው ላለመነጠቅ ነው። ደሞዝ ለሚሰራ እንደ ዕዳ ነው ይላል ቅዱስ ጳውሎስ ሮሜ ምዕራፍ 4 የመጀመሪያው አንቀጽ ላይ። ለሰራ ሰው ደሞዝ መክፈል እንደ ዕዳ ነው፣ ላልሰራ ሰው መስጠት ግን ስጦታ ነው። ስለዚህ እግዚአብሔር ልክ የአብርሃምን የእምነቱን ፍለጋ ለምንከተል ሰዎች ደሞዝ
እንደ ዕዳ ሆኖ ሳይሆን ስጦታው በጸጋ ወደኛ ሕይወት መጥቷል። ስለዚህ ይሄንን ከመጠበቅ ጋር ነው የሚገናኘው የሕይወት አክሊል። ለማንኛውም ሰው ከዳነ በኋላ ሰው የክርስቶስ ከሆነ በኋላ በቤተ ክርስቲያን ውስጥ ልዩ ልዩ ኃላፊነት ይዞ መገኘቱ ከመዳኑ ጋር ሳይጣረስ እርስ በርሱ ሳይምታታ ጌታን የመካድ አደጋ ብቻ ከደህንነት ጋር በተያያዘ አሳሳቢ ሆኖ ሰው ባመነበት እውነት ነው የሚድነው። ያንን ባለመቀበሉና በመተው ደግሞ ይጠፋል። ሰው በክርስቶስ አምኖ ድኗል ማለት ክርስቶስን ከማመን ከወጣ አይድንም ማለት ነው። ሰው በጸጋው ድኗል ማለት ጸጋውን አይ ካለና ካከፋፋ አይድንም ማለት ነው። ሰማያዊውን ስጦታ ቀምሶ ከካደ ያንን ለንስሐ ማደስ አይቻልም፣ አይድንም ማለት ነው። ደህንነት ከሚያሳጣው የሕይወት አክሊልን ከሚነሳው ባሻገር ያለውን እውነት ሌላውን እውነት ግን እያንዳንዱ ከደህንነት በኋላ በእግዚአብሔር ፊት ከሚሆን ሽልማትና ክብር ጋር ነው ሊያገናኘው ወይም ሊያስተውለው ወይም ደግሞ ሊረዳው የሚገባ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል፣ የሚተክልና የሚያጠጣ አንድ ናቸው። አንዱ ሊተክል ይችላል፣ ሌላኛው ሊያጠጣ ይችላል። ሁለቱም ተመሳሳይ ናቸው ፋይዳቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። አንድ ሰው ቆፍሮ ሊተክል ይችላል፣ ሌላኛው ሊያጠጣ ይችላል። በዛ የተክሉ እድገት ጉዳይ በደከመበት መጠን ዋጋ ይቀበላል። እያንዳንዱ እንደ ድካሙ መጠን እንደ ስራው ማለት ነው። ኃላፊነት ይሰጣል፣ ልዩ ልዩ አገልግሎት ጸጋን ያድላል። እግዚአብሔር በቤተ ክርስቲያን ውስጥ ፋይዳ ያለን ትርጉም ያለን እንድንሆን አድርጎ አስቀምጦናል። እያንዳንዱ ወገቡን ታጥቆ በብርታት ከማገልገሉ ካለመገልገሉ ጋር ተያይዞ በእግዚአብሔር ፊት ሽልማቱ ይለያያል። እንግዲህ ተካይ አሳዳጊ ሁለቱም በአንድ ተክል እድገት ውስጥ የሚኖራቸው ቦታ ቀላል አይደለም። ግን እያንዳንዱ የሚቀበለው እንደ ድካሙ እንደ ትጋቱ እንደ ብርታቱ ያንን ነገር ለማድረግ እንዳለው መጠን ነው ይለናል። አንዳንድ ሰዎች በወንጌል አገልግሎትም ምንም በሌለበት ስፍራ በመሄድ ወንጌልን በመስበክ ሰዎች ከጨለማ ወደሚደነቅ ብርሃን እንዲሻገሩ ምክንያት ሊሆኑ ይችላሉ። ደግሞ ከጨለማ ወደሚደነቅ ብርሃን የተሻገሩትን በእግዚአብሔር ቃል መግቦ አሳድጎ ለቁም ነገር ማብቃት ማጎልበስ ራሱን የቻለ አንድ ትልቅ ኃላፊነት ነው። እያንዳንዱ ግን በድካሙ መጠን ያገኛል። ሰዎች እንዲድኑ ወደ ሕይወት እንዲመጡ ወገቡን ታጥቆ እየተጋ ሰው እንዲድን የሚያደርገው በዚያው መጠን ደግሞ የዳኑ ሰዎች እንዳይጠፉ እንዳይነቀሉ ጠላት እንዳያገኛቸው የሚተጋ የሚያጠጣው የሚያሳድግ እግዚአብሔር ሆኖ ግን የሚያጠጣው በድካሙ መጠን ያገኛል። ስለዚህ በዚህ የሕይወት እንቅስቃሴ ውስጥ እንደ ድካማችን መጠን እንደ መሰጠታችን መጠን ሰው እንዲጠቀም ሰው እንዲድን ከዳንም በኋላ እንዲያድግ እንደምንከፍለው ዋጋ መጠን ምላሽ የሚሰጥ ጌታ አለ። ይሄ መስተዋል መቻል አለበት። ዮሐንስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 8 ላይ ከዚህ ጋር በተያያዥነት ለሁላችንም ከእንቅልፍ የሚያነቃ መልእክት አለው። ወንጌላዊው ቅዱስ ዮሐንስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 8 ላይ ሁላችንም በማስተዋል ጠንቀቅ ብለን እንድንኖር የሚያስችል ምክር አለው። ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ሙሉ ደሞዝ እንድትቀበሉ እንጂ ይሄ ሽርፍርፍ ያለ በሆነ ጥፋት ደሞዙ ተቆራርጦበት የወሩ መጨረሻ ላይ ሙሉ ደሞዝ እንደማያገኝ ሰው በእንዝህላልነት የተለያዩ ኃላፊነቶችን አበላሽቶ ስራዎችን አበላሽቶ ዕቃዎችን ሰባብሮ ወይም ደግሞ አበላሽቶ
በኃላፊነት በተሰጠው ጉዳይ ሳይታመን ቀርቶ ደሞዙን ሙሉ ለሙሉ እንደማይቀበል ሰው የወሩ መጨረሻ ላይ ተሸራርፎበት ትንሽ ነገር ወይም ባዶ እንደሚሆንበት ሰው እንዳትሆኑ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ስለዚህ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ያገኘነውን ሕይወት ተከትሎ የበዛ ክብር የተትረፈረፈ ሞገስ በእግዚአብሔር ዘንድ አለ። የድል አክሊል አለ፣ የጽድቅ አክሊል አለ፣ የክብር አክሊል አለ፣ የሕይወት አክሊል አለ። ጌታ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁ ነው መጣው ያለው። በዚህ የተትረፈረፈ ሕይወትና የተትረፈረፈ ሞገስ በእግዚአብሔር ዘንድ ባለጠጎች እንድንሆን እግዚአብሔር ጠርቶናል። እግዚአብሔርን ወደን የክፋትን ትርፍ ወደ ጎን አድርገን በእውነትና በመንፈስ እግዚአብሔርን የምናመልክና የምናገለግል እኛ እንደ ድካማችን መጠን ከጌታ የምንቀበለው ነገር አለ። ለደህንነት አንደክምም እንጂ ስለዳን እንደክማለን። የዘላለም ሕይወት ለማግኘት አንደክምም እንጂ ሕይወት ስላለን እንደክማለን። የእግዚአብሔር ለመሆን አንደክምም እንጂ የእግዚአብሔር ስለሆን እንደክማለን። ከጨለማው ስልጣን ለማምለጥ አንሮጥም አንደክምም እንጂ ስላመለጥን ሮጣለን እንደክማለን። ስለዚህ በዚህ ድካም ውስጥ እያንዳንዱ እንደ ድካሙ መጠን ያገኛል። ወገኖቼ ደሞዛችን ተሸራርፎ ለፍተን እንዳልለፋን ሰርተን እንዳልሰራን አገልግለን እንዳላገለገል በእግዚአብሔር ቤት በቤተ ክርስቲያን በቅዱሳን መካከል ተመላልሰን ምንም እንደሌለን የድካማችን ዋጋ ተሸራርፎ የሚተክልና የሚያጠጣ የሚያገኘውን የሚደክሙ ሰዎች የሚያገኙትን ያንን አተን ባዶአችንን በጌታ ፊት እንዳንሆን እያንዳንዳችን በእውነት የመጥራቱን ዋጋ እያየን ጌታን ልናገለግል ይገባል። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 5 ቁጥር 12 ላይ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴት አድርጉ ከናንተ በፊት የነበሩትን ነቢያትን አባቶቻቸው እንዲሁ አሳደዋቸዋልና እንዲሁ ያሳድዷቸው ነበር። ስለዚህ እናንተ የአባቶቻችሁ እድል ፈንታ ነው የደረሳችሁ። የነሱ አባቶች አሳዳጆች ነበሩ። ደሞ እንዲሁ እናንተ እንደምትሰደዱት አይነት ስደት ነበር የሚደርስባቸው ያኔ የነበሩት ተሰዳጆች ነቢያት። የነሱ እድል ነው የደረሳችሁ። ወገኞች ናችሁ። እግዚአብሔር ረድቷችኋል። ስለዚህ ደስ ይበላችሁ ሐሴት አድርጉ ሲልና ያለ። ስለዚህ እግዚአብሔር ጸጋና እግዚአብሔር ምሕረት በጌታ በኢየሱስ ክርስቶስ ልባችንን ያሳርፍ። ይሄንን መልእክት በመጨረሻው ሐረግ ነው የምንቋጨው። ደስ ይበላችሁ ሐሴት አድርጉ የሚለውን አስምረንበት መልእክታችንን እንቋጫለን። በነገው ዕለት በሚኖረን መርሃ ግብር እግዚአብሔር ስለሰጠን ጊዜና እድል ክብርና ምስጋና ለስሙ ይሁን። ስለዚህ ወገኖቼ ሕይወት አለን። የሕይወትን አክሊል ስለመቀዳጀት በልዩ ልዩ ፈተና ዝለን ላለመውደቅ ወገባችን የታጠቀ መብራታችን የበራ ይሁን። የክብርም አክሊል አለ። ልዩ ልዩ አገልግሎት የአገልግሎት ኃላፊነት የተረከብን ሰዎች ጌታ ኢየሱስ ክርስቶስ የእረኞች አለቃ ለታማኝ አገልጋዮች የሚያድለውን ክብር ለመቀዳጀት እግዚአብሔርን ፈርተን መንጋውን በፍቅር ደግሞም በኃይል ሳይሆን በውድ በማስተዳደር እንድንተጋ ቃሉ ያስጠነቅቀናል፣ ከእንቅልፍ ያነቃናል። ደግሞም የጽድቅ አክሊል አለ። ስላገለገልን ብቻም ሳይሆን ደው ሰው ስላስከተል ሰዎች በኢየሱስ ስም ስለተሰበሰቡ ብቻም ሳይሆን በትክክለኛ መሰረት ላይ በትክክለኛ ሁኔታ አድገው ወይም ደግሞ ተመስርተው እንዲኖሩ እኛም በጽድቅ በማገልገል በጽድቅ ያገለገሉ ሰዎች የሚያገኙትን የጽድቅ አክሊል ለመቀዳጀት ራሳችንን ለእግዚአብሔር ታምነን መስጠት ይኖርብናል። መጨረሻ ላይ እንግዲህ እንደ መጀመሪያ አድርገን ያነሳነው ነው ማነሳው ድል ነሾች የሚቀዳጁት የድል አክሊል አለ። ጌታ ለዚህ ሁሉ ጠርቶናል። ክብር ለስሙ ይሁን። ዋጋችን በሰማይ ታላቅ ነው። በከንቱ አንደክምም፣ በከንቱ አንለፋም። በወንጌል ምክንያት የምትደክሙ ሰዎች፣ ሰው ያላጨበጨበላችሁ ሰዎች፣ ሰው ቃለ ሕይወት ያሰማችሁ ያላላችሁ ሰዎች እግዚአብሔር ይባርካችሁ፣ ጸጋው ይብዛላችሁ ያልተባላችሁ ሰዎች እንደ ድካማችሁ መጠን ሳይሆን በእውነት ሰዎችም ሰይጣንም ተዋግቷችሁ ብዙ ውጊያ ያላባችሁ ሰዎች በጽድቅ አድርጉት፣ በእውነት አድርጉት እንጂ በእውነት ኪሳራ የለባችሁም። እግዚአብሔር ለዚህ የሚሆን ምላሽ አለው። ይህንን በማስተዋል ትጉ። ጸጋው ይብዛላችሁ። ጸጋና ምሕረት በክርስቶስ ኢየሱስ ከሁላችን ጋር ይሁን።
እግዚአብሔርን በዜማ እናመሰግናለን። ከዚያም ባሻገር ደግሞ እንደገና እንደ ቃሉ በእግዚአብሔር ፊት በጸሎት እንሆናለን። እግዚአብሔር ነገሰ ይሰበካል ገና የመንግስቱ ዜና
የአምላካችን መምጫው ጊዜው ቀርቧልና አሜን እግዚአብሔር ከብሯልና ምድርን ሸፈናት በምስጋና አሜን እግዚአብሔር ከብሯልና ምድርን ከደናት በምስጋና ሜዳና ተራራው በወንጌል ታረሰ ዳጎን ተሰባብሮ እግዚአብሔር ነገሰ ይሰበካል ገና የመንግሥቱ ዜና የአምላካችን መምጫው ጊዜው ቀርቧልና አሜን እግዚአብሔር ከብሯልና ምድርን ሸፈናት በምስጋና አሜን እግዚአብሔር ከብሯልና ምድርን ከደናት በምስጋና ክብርና ምስጋና ለአምላካችን ይሁን። የተወደዳችሁ በእግዚአብሔር ቃል ምክር የሕይወት የሆነውን አክሊል እንድንቀዳጅ ከኛ ጋራ ይህንን ቃል በእግዚአብሔር ምክር የተቀበላችሁ በያላችሁበት ጸጋው በነገር ሁሉ ይብዛላችሁ በማለት በጸሎት አብራችሁኝ እንድትቆሙ በያላችሁበት እንድትበረቱ በጌታ ፍቅር እለምናችኋለሁ። እግዚአብሔርን በማመስገን ጸሎታችንን እንጀምራለን። ቅዱስ አባታችን እግዚአብሔር ሆይ ምስጋናና ክብር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ዓለም ጥፋትን የዘላለም ሕይወትን የወሰንክልን በክርስቶስ ያገኘነውን ሕይወት መሰረት በማድረግ ደግሞ በፊትህ በእውነተኛ ትጋት አንተ ለምትሰጠው ሰማያዊ ሽልማት እንድንሆን በምህረትና በርህራሄ ሳብከን የኛ ጌታ ምስጋናና ክብር ለታላቅነት ይሁን። እናመሰግንሃለን፣ እናከብርሃለን። ጌታችን ሆይ አንተ ልጅህን የከፈልክለትን ይህን ሕይወት በደም የተገኘ ይህን ሕይወት ጠላት በልዩ ልዩ ወጀብ ከኛ ለመንጠቅ እንደሚሰራ እናውቃለን። በሕይወታችን ዙሪያ የሚነሱ ሰልፎች አብዛኞቹ ይህንን ሕይወት ለመንሳት ካንተ ጋራ ዘላቂ ዘላለማዊ ጉዞ እንዳይኖረን ለማደናቀፍ እንደሆነም ይገባናል። አባታችን ሆይ እንደሱ እንዳይሆን የሰምርኔስን ቤተክርስቲያን በመከርክበት በዚህ ምክር እኛም ተመክረን በፊትህ እንድንቆም ጌታችን ሆይ በያዕቆብ እንደተጻፈው የክፋትን ትርፍ አስወግደን ደግሞም በውስጣችን የተተከለውን ነፍሳችንን ማዳን የሚቻለውን ቃልህን በእምነት ተቀብለን ጌታ ሆይ በፊትህ ለሕይወት በሚሆን አቋም አለማመንን ተቃውመን ክህደትን ተቃውመን ዳተኝነትን ተቃውመን ስንፍናን ተቃውመን በእምነትና በማስተዋል እንድንቆም መክረህናል። ምስጋናና ክብር ለታላቅነት ይሁን። ጌታችን ሆይ ኢዮብ አንተን በማመን የጸናው ስለ ባረከው ነው፣ ጤነኛ ነው፣ ባለቤቱና ልጆቹ እንደዚህ ናቸው እያለ ኢዮብን በመክሰስ እንዲሰድብህ ካንተም ወደ ኋላ እንዲል ይታገል የነበረው ጠላት አሁንም በሕይወታችን ዙሪያ ባንተ ላይ እኛን ለማስነሳት ጥቅማችንን ለማስቀረት እኛን ጌታ ሆይ ለማንሸራተት የሚወረውራቸው የክፋት ፍላጻዎች የሚንበለበሉት ፈጽመው እንዳያገኙን ጌታ ሆይ በልጅ በኢየሱስ ክርስቶስ ስም በደም ኃይል ሕይወታችንን በነገር ሁሉ አባት ሆይ በእውነት እንዲህ ካለው ወጥመድ እንድታስመልጥ እንማልድሃለን። አንተ ቀድመህ የምትመክር፣ ቀድመህ የምታስተምር፣ ቀድመህ የምታስጠነቅቅ መከራ ከመምጣቱ ፈተናም ከማየሉ በፊት
በዘመናት ሁሉ ምክርና ትምህርት ያለህ ጌታ ነህ። እኛም ጌታችን ሆይ በጠላት ወጥመድ ተጠምደን እንዳንወድቅ እንዲህ ባለው ቸርነት ወደ ሕይወታችን ስለመጣህ ክብር ላንተ ይሁን። ጌታ ሆይ አዳም ከመውደቁ በፊት ተናግረሃል። ቃኤልም አቤልን ከመግደሉ በፊት ተናግረሃል። በሎጥ ዘመን የነበረው ሕዝብ ከመጥፋቱ በሰዶምና በገሞራ ላይ ፍርድ ከመሆኑ በፊትም አንተ መልእክተኛ ነበረህ። በኖህ ዘመን የነበረውም ሕዝብ በጥፋት ውሃ ከመጥፋቱም በፊት አንተ እግዚአብሔር ሆይ በኖህ በኩል እንዲሁ ምክርም ጌታችን ሆይ ብዙዎችን የሚያነቃ ሥራም ነበረ። አንተ እግዚአብሔር የትኛውንም መከራ ቀድመህ ሰዎችን ለመርዳት ለማገዝ የምትናገር አምላክ እንደሆንክ ቃልህ ምስክር ነው። በጌታችን በኢየሱስ ክርስቶስ ጊዜው ሲደርስ እንዳትሰናከሉ አስቀድሜ ሳይሆን እነግራችኋለሁ በማለት ጌታ ሆይ እንዲሁ እንዲያስጠነቅቀን እንዲሁ እንዲያባንን ጌታችን ሆይ በኋላም መከራና ፈተና ሲመጣ እንዳንደነግጥ ልባችንን ለመደገፍ በክርስቶስ የተናገርከን አንተነ ክብር ለታላቅነትህ ይሁን። አሁንም ጌታችን ሆይ እንደምትወደን ገብቶን እንወድሃለን። አስቀድሞ ወዶናልና እኛም እንወደዋለን እንዳለ ዮሐንስ እንደማርከን ይቅርታ እንዳደረክልን ገብቶን ጌታችን ሆይ ካንተ ጋር አለን። በሰማያት የምትኖረው ቅዱስ የሆንከው እውነተኛ የሆንከው መድኃኒታችን የሆንከው አንተ በምትወደው ብላቴና በኢየሱስ ክርስቶስ ስም ጌታችን ሆይ አሁንም አንተን የምንወድኛ በዚህ ፍቅር በዚህ ማስተዋል ቆመን የሕይወት አክሊል የኛ ሆኖ የድል የጽድቅና የክብር አክሊልም እንዲሁ ተቀዳጅተን በፊትህ እንደሚገባ የምንኖርበትን ሞገስ አብዛለን። እግዚአብሔር ሆይ በእውነት ያለ ትርፍ አንድከም። ነፋስ እንደሚጎስምም አንጎስም፣ በከንቱ ያለ ሐሳብ እንደሚሮጥም እንዲሁ አንራወጥ። አቤቱ ጌታችን ሆይ እያንዳንዱ ቀን ሩጫችን ባንተ ፊት ላለ ክብር ይሁንልን። ጌታ ሆይ ሙሉ ደሞዝ የምንቀበል ካንተ የምንቀበል የሰራንበትን የማናጠፋ የማንደናቀፍ እንድንሆን እርዳን። በሰማያት ያለኸው አንተ በደመ ኃይል በስምህ ጉልበት የምትከልል አንተ አቤቱ ዛሬም በሞገስ እኛን የምትደግፍ አንተ ለሕይወትና ለማይጠፋው ርስት እንደ ምሕረትህ መጠን ዳግመኛ የወለድከን አንተ እንደ ቃልህ አባት ሆይ ሕይወታችንን እንድትረከብ እንደ ቃልህ አገልግሎታችንን እንድትረከብ እንደ ቃልህ ሩጫችንን እንድትቃኘው እንጸልያለን እንለምንሃለን። እግዚአብሔር ሆይ ይህን ስለምታደርግም እናመሰግንሃለን። የተወደዳችሁ የእግዚአብሔር ምክር ወደ ሕይወቴ መጥቷል። በአንዳች ነገር ጌታን ላለመተው ከጌታ ላለመንሸራተት ይህንን የሕይወት ብርሃን ላለማጣት ወገቤ ታጠቀ እንዲሆን እግዚአብሔር መክሮኛል የምትሉ ሰዎች እግዚአብሔርን አመስግኑ። ስለ ቃሉ ምክር እግዚአብሔርን አመስግኑ። እግዚአብሔር ወደ ሕይወታችን ስላመጣው በወንጌል በኩል እኛን ስላገኘን የእግዚአብሔር ምክር እግዚአብሔርን አመስግኑ። ደግሞም እኔ ደክም ያለው ዝይ ያለው የምትሉ አላከበርኩትም ጌታዬን የምትሉ ፈተና በመፍራት በስሙ መናቀን በመፍራት ስም እንዳይወጣልኝ እንዳልነቀፍ ቤተሰቦች፣ ጎረቤቶች፣ ዘመድ አዝማድ በኢየሱስ ምክንያት የሚሉትን በመፍራት ክርስቶስን ደብቄዋለሁ የስሙ ምስክር አልሆንኩም ክጄዋለሁ የምትሉ ሰዎች በእውነት እግዚአብሔር የምህረት አምላክ ነው። የኢየሱስ ደም ከኃጢአት ያነጻል። ልባችሁ በእናንተ ላይ በፈረደበት መንፈስ ቅዱስ እናንተን በወቀሰበት ነገር ንስሐ ግቡ። የጌታ መንፈስ ልባችሁን እንደገና ያነቃዋል። የእግዚአብሔር ምህረት እንደገና በእግዚአብሔር ፊት የመቆም ጉልበት ይሆናችኋል። ወደ ጌታ ተመለሱ። ከእግዚአብሔር ጋር ቃል ኪዳናችሁን አድሱ። እንደገና ወደ እግዚአብሔር ምህረት ወደ እግዚአብሔር በጎነት ፊታችሁን ዘወር አድርጉ። ጌታ ይረዳችኋል። በእውነት የጌታ መንፈስ አቅም ይሆናችኋል። እግዚአብሔርን ይቅርታ ጠይቁ። እርቃንህን ስትሰቀል ያላፈርክብኝ አንተ የእግዚአብሔር ልጅ ስለኔ ሰው ስትሆን ያላፈርክብኝ ከሁለት ወንበዴዎች ጋር ስትቸነከር ያላፈርክብኝ
እኔን ስለማዳን ያን ሁሉ መከራ ስትቀበል ወደ ኋላ ያላልክ አንተን በዚህ መጠን ማየት ተስኖኝ ስለኖርኩት ኑሮ ይቅርታ አድርግልኝ ማለት ይገባል። ይቅርታ ጠይቁ። አይታፈርበትም ጌታ። በሰው ፊት የሚያፍርብኝን በአባቴና በመላእክቱ ፊት አፍርበታለሁ ነው ያለው። በእግዚአብሔርና በመላእክቱ ፊት ጌታችን ኢየሱስ ክርስቶስ እንዳያፍርብን በማስተዋል ወደ ጌታ እንመለስ። እግዚአብሔርን ይቅርታ እንጠይቅ። ቅዱስ አባት ሆይ ንስሐ ለመግባት ወደ ወሰኑ ቃልህ ከእንቅልፍ ወደ አነቃቸው አንተን አሳፍረው ትተውህ ወደ ነበሩ ወደ እነዚህ ሰዎች እግዚአብሔር ሆይ የምህረት እጅህ ይዘርጋ። እንደገና ኪዳናቸውን በደምህ እንዲያድሱ ንስሐም እንዲገቡ እድል እንደሰጣቸው እናምናለን። ጌታ ሆይ በልጅህ ደም በኢየሱስ ክርስቶስ ስም ፈጽሞ ይቅርታ አድርግ። እነዚህን ደካሞች እነዚህን ምስኪኖች አንተ ተቀበል፣ አንተ አንሳ፣ ታሪካቸውን ቀይር፣ በደል ኃጢአታቸውንም ይቅርበል። ንስሐ ወደ ገቡቱ ወደ አንተ ፊታቸውን ዞር ወዳደረጉቱ እጅህን ዘርጋ። በጌታችን በኢየሱስ ክርስቶስ ስም እጅህን ዘርጋ። እግዚአብሔር ሆይ ይህን ስለምታደርግ እናመሰግንሃለን። ደግሞ እንጸልያለን። የተወደዳችሁ ይህን መልእክት የምትሰሙ ለጌታችን ለኢየሱስ ክርስቶስ ወንጌል እንግዳ ሆናችሁ በርቀት በክርስቶስ ዙሪያ ያለውንም ጠላት የሚወረውሩን ፍላጻ ጭምር እያያችሁ እንዲሁ ያለ ክርስቶስ የኖራችሁ ሰዎች ክርስቲያን ያልነበራችሁ ክርስቲያንም ብትሆኑ እንደ ቃሉ እግዚአብሔርን ሳታውቁ የኖራችሁ ሰዎች ከኔ ጋር የንስሐ ጸሎት እንጸልያለን። አብራችሁኝ ጸልዩ። አብራችሁኝ አሜን በማለትም ተሳተፉ። እግዚአብሔር ሆይ አንተ ቅዱስና ሕያው አምላክ እውነተኛ ጌታ ነህ። በኢየሱስ ክርስቶስ ወንጌል በኩል ወደኔ ሕይወት መጥተሃል። ካንተ ጋራ ያለውን መከራ በስምህ ምክንያት የሚሆነውን ሰልፍ ብቻም ሳይሆን ካንተ ጋራ ያለውንም ክብር እንዳይ በቃልህ በኩል አይኖቼን ልትገልጥ ወደሃል። ስለዚህ አመሰግንሃለሁ። እስከዛሬ አንተን ሳላውቅ በጨለማ ስለመኖሬ በእውነት ጌታ ሆይ ምህረትና ይቅርታ ይብዛልኝ። አውቄም በድፍረት ቢሆን ሳላውቅም በስህተት የሰራሁትን ኃጢአት አንተ ይቅርበል። ክርስቶስን በማመን ሕይወት እንዳለው ክርስቶስን በማመን ከጨለማ ማምለጥ እንዳለ ቃልህ ነገረኝ። እኔም አመንኩ። በኢየሱስ ክርስቶስ ስም ከጨለማ ወደ አስደናቂው ብርሃን ልሻገር እንደ ቃል ይሁንልኝ። ቅዱስ አባት ሆይ በደል ኃጢአቴን ስለ ልጅ ደም ይቅርበለኝ። አውቄ በድፍረትም ቢሆን ሳላውቅም በስህተት አሁንም ጌታ ሆይ የሰራሁትን ኃጢአት ሁሉ ይቅርበለኝ። በደም ኃይል በስምህ ጉልበት ተቀበለኝ። እኔም በቀሪው ዘመኔ ሳላፍርብህ ምስክር ሆኜ እንድኖር መንፈስህ ይርዳኝ። እግዚአብሔር ሆይ ይህን ስለምታደርግና ስለሰማህን ክብርና ምስጋና ውዳሴና አምልኮ ለታላቅነትህ ይሁን። እግዚአብሔር አባታችን ሆይ ደግሞ እንለምንሃለን። በዚህ ዘመን ያለችዋን ቤተክርስቲያን በመላው ዓለም ያለችዋን ቤተክርስቲያን እንድታይ በስምህ ምክንያት መከራ የሚቀበሉ ቅዱሳንን እንድታይ በመላው ዓለም ያሉ ያንተ የሆኑትን ሁሉ በቸርነትህ ጌታ ሆይ እንድትመለከት በስምህ ስለሚደርስባቸው ነቀፌታ ስድብና እንግልት ከዚያም የባሰ ነገር ሁሉ ደስ እያላቸው ለክብርህ የሚኖሩ ገራፊዎቹን የሚያስገርሙ አመስጋኞች ጠላት የሆኑትን የሚማርኩ የደስታ ሰዎች እንዲሆኑልህ በዚህ ዘመን በስምህ መከራ ለሚቀበሉት ሁሉ ይሄ እንዲሆን እንለምንሃለን። አንተ ራስህን ያለ ምስክር የማትተው
እኔ ብቻ ቀረሁ ያለውን ኤልያስን ለጣዖት ያልሰገዱ ከ7000 የሚበዙ አሉኝ በማለት ያሳፈርክ ዛሬም በመላው ዓለም አገልጋይ ያለህ ምስክር ያለህ እውነተኛ አምላክ ነህ። ክብር ላንተ ይሁን። እግዚአብሔር ሆይ በመላው ዓለም ያለ ቀለም ልዩነት ያለ ብሔር ያለ ዘር ቋንቋ ልዩነት ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑትን ሁሉ የምትደግፍ የሁሉ ጌታ አባታችን ሆይ በስሜ የተጠሩትን እርዳ። በመላው ዓለም ያሉትን እርዳ። በስምህ እስር ቤት ያሉትን እርዳ። ከስሜ የተነሳ ማህበራዊ ቀውስ ያለባቸውን እርዳ። አድሎና መገለል የተደረገባቸውን እርዳ። እግዚአብሔር ሆይ በስራቸው በቤተሰቦቻቸው ውስጥ እሳት የነደደባቸውን እርዳ። ፈተናቸውን እንድታርቅ መከራቸውን እንድታንከባልል ብቻም ሳይሆን ጌታ ሆይ በእውነት እነዚህን ሰዎች በተወደደው ልጅ በኢየሱስ ስም ደስታ ኖሯቸው ስለ ስምህ መከራ እንዲቀበሉም አንተ እርዳ። እግዚአብሔር አባት ሆይ በዚህ ዘመን ያለውን የወንጌል አገልግሎት በማገልገል በጸጋህ ጉልበት የሚወጡ የሚገቡ አገልጋዮችን ሁሉ እንድትደግፍ እንለምንሃለን። ማስተዋልህን እንድትሰጥ እንደ ቃልህ በሚሆነው ነገር እያንዳንዱ እንዲተጋ ማስተዋልን እንድትሰጥ መንፈስህ የብዙዎችን ልብ እንዲያነቃ ማስተዋልን እንድትሰጥ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። አብያተ ክርስቲያናትን ሁሉ ተመልከት። ይህን ለጋስ አገልግሎት ተመልከት። በስምህ ምክንያት በዚህ አገልግሎትም ላይ ጠላት የሚወረውረውን ፍላጻ አንተ ተመልከት። የሰማይ አምላክ በጽድቅና በእውነት እንድናገለግልህ እንደ ቃልህ ስለሚሆነው ነገር እያመሰገን እንድናገለግልህ ጌታ ያለው የተናገረው ነው የሆነው እያል እንድናገለግልህ መንፈስህ ይርዳን። የሰማይ አምላክ አምላካችን ሆይ በተወደደው በጌታ በኢየሱስ ክርስቶስ ስም በሕይወታችን ዘመን ሙሉ በእውነተኛ ትጋት በመንፈስ ቅዱስ ምሪትና ምህረት ጌታ ሆይ እንድናገለግል ጸጋ ይብዛልን። እግዚአብሔር ሆይ ይህንን ለጋስ አገልግሎት አንተ ባርከው። ለብዙዎች አገልግሎት ለብዙዎች ሕይወት ለብዙዎች እግዚአብሔር ሆይ መንፈሳዊ መነቃቃት በረከት ወይ ለበረከት አድርገው። እግዚአብሔር ሆይ ቃልህ በመንፈስ ቅዱስ የሚገለጥበት በእውነትና በመንፈስ አንተ የምትመለክበት የምትገለገልበት በኃጢአት ኃይል የታገቱ ንስሐ የሚገቡበት ለመንግስት ሰዎች እንዲጨመሩ የሚሰራ አገልግሎት እንዲሆን በዚህ እግዚአብሔር ሆይ እንዲተጋ ጌታ ሆይ ብዙዎች በመዳናቸው የተገለጠ አገልግሎትም እንዲሆንልን አገልግሎታችንን ባርክልን። አባቶይ እስከዛሬ ረዳህን አብረውን ብዙ ሰዎች እንዲሰለፉም ያደረግ እግዚአብሔር ሆይ አብረውን ስለሚደክሙ ባላቸው ነገር በቅንነት ስለሚተጉ እግዚአብሔር ሆይ በየስፍራው ለዚህ ስለሚሆኑ ሰዎች ሁሉ ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ እናመሰግናለን። የሕይወታችን ጌታ ታዳጊያችን ሆይ ክብር ላንተ ይሁን። ደግሞም አባታችንና አምላካችን እረኛችን የሆንክ ቅዱሱ እግዚአብሔር በነገር ሁሉ የምትረዳን ጌታ ደግሞም አሁንም በቸርነትህ በልዩ ልዩ መከራ ውስጥ ያሉትን የሚታደግ ለታሰሩ መፈታት ለታወሩ ማየት የሚሆን እግዚአብሔር ሆይ በእውነት እንደ ቃልህ ብዙዎችን ነፃ የሚያወጣ ብዙዎችን የሚያጽናና ብዙዎችን ካንተ ጋር የሚያስታርቅ ብዙዎችን እግዚአብሔር ሆይ ለመንግስት የሚለይ የሚነጥል አገልግሎት እንዲሆን በኢየሱስ ክርስቶስ ስም ሩጫችንን ፈጽሞ እንድትቃኘው እንድትባርከው እንለምንሃለን። ቅዱስ አባታችን እግዚአብሔር ሆይ ምሕረትህ ይብዛልን መልካምነትህም እንዲሁ የታመሙትንም ጎብኝ ጌታ ሆይ በየሆስፒታሉ ያሉትን በለይቶ ማቆያ ስፍራ ያሉትን እግዚአብሔር ሆይ በመከራ በልዩ ልዩ ህመም አልጋ ላይ የወደቁትን በየጸበል የሚገኙትንም ሁሉ የምትጎበኝበት ዘመን በቃልህ ስልጣንና ጉልበት የምትፈታበት ጊዜ ይሁንልን። እግዚአብሔር ሆይ ተጎብኝተው በእውነት ታይተው ቀንበር ተሰብሮላቸው ስራት ተቆርጦላቸው እግዚአብሔር ረዳን አሳረፈን የሚሉ ሰዎች እንዲጨምሩ እንዲበዙ እኛም ክብርህን እያየን ደስ እንዲለን ክብርህን ሳይጠግባለሁ እንዳለ ባሪያህ ክብርህ ጥጋባችን እንዲሆን
አሸናፊነትህ ደስታችን እንዲሆን የብዙዎችን ደጅ ስትወርስ የብዙዎችን ጓዳ ስትወርስ ወደ ብዙዎች ትዳር ወደ ብዙዎች ሕይወትና ኑሮ ስትገባ ያየን ፈጽመን እንድናገለግልህ አገልግሎቱን የጽድቅ የድል እንድታደርገው እንለምንሃለን። በጸሎት በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ አንተ አስባቸው። የምህረት አምላክ ያንተ ቀኝ ያግኛቸው። እግዚአብሔር ሆይ ተጨንቀው ያሉትን ሰዎች አንተ አስብ። ከዚህ ወረርሽኝ ጋር ተያይዞ ስጋት በቤታቸው ገብቶ በጭንቀት ውስጥ ያሉትን ሁሉ ፈጽሞ እግዚአብሔር ሆይ በእውነት እንድትረዳ በጌታ በኢየሱስ ስም እንጸልያለን። የሞትን ኃይል ልትረግጥ ቀንበር ልትሰብር እስራትን ልትቆርጥ የምትችል አንተ ነህ። ጌታ ሆይ እንደርሱ እንዲሆን በጌታ በኢየሱስ ስም እንለምንሃለን። ቅዱስና ሕያው የሆንክ አባታችንና አምላካችን እረኛችን ሆይ ደግሞ የምንኖርባትን አገራችን ኢትዮጵያን ተመልከት። እግዚአብሔር ሆይ የሚወርደው ዝናብ ከላይ የሚወርደው ጠል መሬቷን የሚያርስ ለሚያርሷት በጎ ፍሬ መስጠት እንድትችል የበረከት ጠል እንዲሆን እግዚአብሔር ሆይ እንለምንሃለን። እንደ ምህረትህ መጠን እንደ ቸርነትህ ጌታ ሆይ በጎርፍና ከዛ ጋር ተያያዥነት ባላቸው ነገሮች ለሚጨነቁ ከቤት ከንብረታቸው ከአካባቢያቸው ለሚሰደዱት ሁሉ የምህረት የበጎነት መዳፍ እንዲዘረጋ እንለምንሃለን። እንደ ድካማቸው ለማይሰበስቡ እንደ ጥረታቸው ለማያገኙ የደከሙ ባዶ ለሚሆንባቸው መከራ በሕይወታቸው ላለባቸው ሁሉ እጅህን እንድትዘረጋ በጌታ በኢየሱስ ስም እንለምንሃለን። ቅዱስ አባታችን ሆይ መድኃኒት የለውም በተባለለት ሕመም ተይዘው አልጋ ላይ ያሉትን በመከራ ውስጥ ያሉትን ፈጽሞ እንድትረዳ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንድትረዳ በሕይወታቸው ያለውን መከራ ሁሉ ከነርሱ እንድታርቅ አቤቱ ጌታችን ሆይ በተወደደው ልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። የሰማይ አምላክ እግዚአብሔር ሆይ በእውነት ሀገራችንን ሰላም አድርግልን። መሪዎቿንም አንተ ምራ፣ አስተዳዳሪዎቿንም አንተ አስተዳድርልን። ጌታ ሆይ በአንዳንድ ሀገሮች በአንዳንድ አካባቢዎች የምናየው ስደት መከራ ሰውን እንዳውሬ የሚፈራበት እንዲህ አይነቱ ስጋትና መለያየት በስመ ኃይል የተወገደ እንዲሆን እንጸልያለን። በኤርትራም ያሉ ወገኖቻችንን እንድታስብ በጸሎት እንድናስባቸው አደራ ያሉንን እንድታስብ ቤቶቻቸውን ቤተሰቦቻቸውን ሁሉ ጌታ ሆይ እንድትጎበኝ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ በመላው ዓለም ስለሚገኙ አንተን በእምነትና በተስፋ እግዚአብሔር ሆይ ስለሚወዱ ስለሚናፍቁ ደግሞም እግዚአብሔር ሆይ በፊት ወጥተው ስለሚገቡት ሁሉ ክብር ላንተ ይሁን። የሰማይ አምላክ እግዚአብሔር ሆይ የባዕድ አምልኮ መናፍስት የአጋንንት ሥራ ተፈራርሶ ብዙዎች አንተን ከመካድ አደጋ ወጥተው አንተን በእምነትና በተስፋ የሚከተሉ በዝተው እግዚአብሔር ሆይ በዘመናችን ሁሉ አንተ ተከብረህ እንድናይ ጸጋ ይብዛልን። እግዚአብሔር ሆይ ይህችን ሀገር አስባት፣ መሪዎቿን ፈጽሞ አንተ ምራ፣ የጦርነት ስጋቶችን አንተ አርቅ። በፍርሃት ውስጥ ያሉ ቤተሰቦቻችንን ወገኖቻችንን አንተ ነፃ አውጣ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በልዩ ልዩ ስፍራ ያለ እርስ በርስ አለመተማመን እግዚአብሔር ሆይ በጥርጣሬ መያዝ ስጋትና መከራን ሁሉ በኢየሱስ ስም ከዚህ ትውልድ ህሊና ፈጽሞ እንድትፈቅና በሰላም የሚኖርባት ሀገር እንድትሆን እንድትረዳን እንለምንሃለን። እንኳን ለምናውቀው አብሮ ለኖረ በብዙ ነገር ለተዛመድነው ጌታ ሆይ እርስ በርሳችን እንኳን በቅርበት ለተዋሃድነው ይቅርና እግዚአብሔር ሆይ በውጭ ላሉ በመላው ዓለም ላሉ ሰዎች እንኳን የሚሆን ቅንነትና ፍቅር እንዲኖረን ሰላምህን አንተ ስጠን። እግዚአብሔር ሆይ የጦርነት ስጋቶችን ሁሉ አንተ ተዋጋ፣ ሰላምና ቸርነትን አንተ አብዛልን። በኢየሱስ ስም የጠላት ሥራ ፈጽሞ የፈራረሰ ይሁን። ይህን ሁሉ ማድረግ ስለምትችልና ስለምትረዳን ክብርም ምስጋናም ኃይልም ለታላቅነትህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይሁን ለዘለዓለሙ አሜን። የተወደዳችሁ በእግዚአብሔር ጸጋና ምሕረት አብራችሁን የጌታ የሆነውን ቃል የቃሉን ምክር የተካፈላችሁ ደግሞ የጸለያችሁ በእውነት ጸጋው በነገር ሁሉ ይደግፋችሁ እያልኩ እንደዛሬው እንዲሁ በጌታ ምሕረት ተደግፈን ነገ ደግሞ በእግዚአብሔር ፊት ለምንገኝበት ሌላ ተጨማሪ እድልና ተጨማሪ የእግዚአብሔር ቃል ምክር እግዚአብሔር እንደ ምሕረቱ ያብቃን። የቀኑ ቀሪ ክፍል በጌታ ምሕረት ይለፍ። ሰላሙን ያብዛላችሁ። ወስብሐት ለእግዚአብሔር።
ጌታዬ መጣኔ ማታውቀው ቅዱስ ጌታዬ አንተ ነህ ተስፋዬ አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ ወረቴ ማታውቀው ቅዱስ ጌታዬ መጣኔ ማታውቀው ቅዱስ ጌታዬ አንተ ነህ ተስፋዬ ያደፈነውና መጎናጸፊያዬ እንዴት አስገባኸኝ ከቤት ጌታዬ ያለ ምክንያት መውደድ ትችልበታለህ ምን አይነት አምላክ ነህ በሰማያት ያለ ምን አይነት አምላክ ነህ በሰማያት ያለ አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ ወረቴ ማታውቀው ቅዱስ ጌታዬ መጣኔ ማታውቀው ቅዱስ ጌታዬ አንተ ነህ ተስፋዬ ድንጋዮች በውሃ ቢሆን መኖሪያቸው ነገር ግን በእነርሱ ሕይወት የለባቸው አንተን እየፈሩ ከቤትህ ኖሮ ከሚድኑት አድርገን ከሚለምኑት ከሚድኑት አድርገኝ ከሚለምኑት አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ አንተ ነህ ተስፋዬ አንተ ነህ አምላኬ ተስፋዬ ወረቴ ማታውቀው ቅዱስ ጌታዬ መጣኔ ማታውቀው ቅዱስ ጌታዬ አንተ ነህ ተስፋዬ አለቱን